አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ትርፍ ይበልልኝ ባላችሁበት ዓለም ዳርቻ ማለት ነው። ዛሬ ቡፌ ውስጥ ያደረኩ ስልኬም ማለት ነው። ካሜራው ምን አይታይም መሰል እና እንዴት ናችሁ? ዛሬም አንድ ተንኮል አስቤያለሁ ማለት ነው። በዚህ ግን ሶፋ ላይ አይመስለኝም። እስቲ ዛሬ ፕራንክ ፕራንክ ላድርገው። እንግዲህ 9 ወር ሳይሞላው ልጅ አይወለድም እናውቃለን ሁላችንም። አሁን ምጥ መጥቷል፣ ሐኪም ቤት ሰደ ልለው ነው። እስኪ የሚለውን አብረን የምንሰማ ይሆናል። መስጊድ ሄዷል፣ አሁን ይመጣል። እዛ ውጭ ድምጡን ሰምቼዋለሁ ማለት ነው። ድምጡን ስለሰማሁት እስኪ አብረን የምናየው ይሆናል። እጠራዋለሁ ውጭ ሆኜ ማለት ነው። እና ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቻናሌ ቀዝቅዟል። ለምን እንደው አላውቅም። አሁን ብር መቁጠር ጀምሮ ነበረ፣ ግን እይታው ብዙም አይደለም ማለት ነው። ለምን እንደው አላውቅም። ቀንሷል ማለት ነው። ስልኩ ደግሞ ጥራት የለውም። እና እህቶቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ፣ እገዙኝ። እኔም ስደተኛ እህታችሁ ነኝ ማለት ነው። እንግዲህ አሁን 9 ወር ሳይሞላኝ ምጥ መጥቷል ብለው ምን እንደሚል እስቲ አብረን ምን ይሆናል። ወንዶች አይወዱም መሰለኝ አላውቅም። ብቻ ያው ለመሰለል ያህል ለማወቅ ያህል ነው ማለት ነው። እንትኑ ካሜራው ብዙም አይታይም ማለት ነው። እና መንደር ገብቶ ነው። ቆይ እስኪ የሚለውን አብረን እንሰማለን ማለት ነው። ቤተሰብ መጣ ወደ ሰላር ነው። ፈለው ጀመርሽ እንዴት ጉራሽ? ጉራ ነው እንዴ? አዎ እንግዲህ ዝም ብሎ ውሸት ጀዝባ ጅና ወላሂ ላዚም ካሜራው ትጀጀ አንቺ ወይ ምናምንቴ ምን
ምናምን አያችሁ የዘመኑ ወንድ አይወድም። አሞኛል አይወድ ደክሞኛል አይወድ ናማንገር ምን እንድትሰማ ናማንገር አረ ምን ወዲ ወላሂ ቆዝም ብዬ ነው እኮ ናማንገር ፍራንክ እኮ ነው ፍራንክ ነው ፍራንክ ናማንገር እና ቤተሰብ እንግዲህ የዘመን ወንድ የኛ ሀገር ወንድ በተለይ አይረዳም። እንደምታዩ ካሜራውን አላየሁም ነበር ቢያዩ ሲሮጥ ነበር አስቀድሞ ውሸት ነው እያለ ነው። ያው ውሸት መሆኑ ደግሞ ገና ስለሆነ እውነት ሊሆንም አይችልም ማለት ነው። ናስ የተሰማህን ተናገር ለማ እውነት መስሎ ነው ወለ ውሸት መስሎ ነው? ውሸት ነው ማለት ነው ይጣፋል ሶላ ነው ዝም ብሎ ወርጌ ነው እንዴ አይደል የሚባለው እኮ መጥመጥ እኮ ነው። እና ቤተሰብ እንደምታዩት አይቼ ሰምቼ አላውቅም እያለ ነው። ናቱ ሮዲጋ አሁን ዝም ቪዲዮውን ጨርሰውና ወሬህን አታወራ። ምን አለ ለዲስታስ ቢሆን ነይ ቶሎ ቢል ምን አለበት? ምን አለበት? አንተዬ ግን አሳፋሪ ሰው ነህ። አሳፈርከኝ ማለት ነው። ናማ የተሰማህን ተናገር። ዞላይ ዲስ ነው እንዲያለ ውሸት እንደሆነ በቃ ልታሙኝ መሰለኝ። አይ ውሸትሽን ነው እያለ ውሸት ደግሞ አለ እንዴ እኮ ልታሙኝ በቃ ተናደድኩ። ይሳከምን ተናደድኩ ደስ ብሎ ነው የሚመስለው። እኔ እኮ መላ ፈጥሬ ዝም ብዬ የምትለው ለመስማት ቅድም ደህና ነሽ። አሁን በቃ ሌላ ስታወሪ እኔ በቃ እንደማሆን እንደው አወቅኳ። እንዴት እንደማሆን ታውቃለህ? እንዴት አወቅህ? እስኪ ንገረኝ። እኔማ ያው እኔን ላናደው ብለሽ መሰለኝ። ተንኮል መጣው ምን ላይ እንደሆነ ላይወቅ እና እንግዲህ ተናደድኩ እያለ ነው። ምን ያናድዳል? መውለድ ያናድዳል? እንደ ቤተሰብ ያናድዳል? ዋናው ነገር በሰላም መስተካከል ነው። ያው ግን ቀኑ ገና ስለሆነ ይወለዳል ተብሎ አይታሰብም። ለዛ ነው እንጂ ይሄ ያናድዳል ብዬ አስቤ ምናምን የማላውቀው ያስባል። ይሄ ማናድዳል? እንዴት ያናድድ ማለት ምክንያት አይመጣ አሁን እዚሁ መካከል መጣብኝ ሳይሆን አመመኝ ብትይ እንኳን አምሻለሁ። አሞኛል ብትይ ላምሽ ይላል። ምጥ የመጣ እንደዚህ ምናምን ነገር ጠርተሽ እንደ ጥሩ ነገር መስለሽ እኔ ምሳል በላ ገብቼ እኮ መሆኔ ነው እያለ እየሮኩ ነበር። ታዲያ ማስታወቂያ ተለጠፋል። ምን ችግር አለ? ጥሩ ነገር ነው ያመጣሁልህ። ምን ጥሩ ነው? ልጅ ባመጣሁልህ እንደ በቶሎ ልጅ እንደ ብሎ ይወድ ያንዴ ሳይረገዝ አየች መረገዙንም አላመነበትም። እና ቤተሰብ የዛሬ ቪዲዮአችን ይሄን ይመስላል። ያው ለማስታወስ ያህል ነው። ሰብስክራይብ አድርጉን በላቸው። እስቲ ቀጥ በልና ሰብስክራይብ አድርጉን በላቸው። ታውቁበታለህ? ያው አላውቅበትም ሰብስክራይብ ማለት እያለ ነው እንግዲህ አፍሮ አይናፈር ሆነ። ኧረ እባክህ እኛ አላውቅበትም ማለት ምን ያጣበትም አፍ አይሰራም። ሰብስክራይብ አድርጉን ላይክ አድርጉን በላቸው። እኔ ያለን ባረጉተው ሰውና እኔ ሰብስክራይብ ምን ማለት ነው ማንቴ እና የዛሬው ቪዲዮአችን ይሄን ይመስላል። ተወደዳችሁ ላይክ አድርጉን፣ ሰብስክራይብ አድርጉን፣ አበረታቱን። ቻናላችን ትንሽ ቀዝቀዝ ብሏል ማለት ነው ቤተሰብ። ያው አይዲያው ትክክል አይደለም። ያው ለመጀረብ ነበረ ሰውየው አልተጀረበም ማለት ነው። ወይ ውሸታም ነው ያለኝ ማለት ነው። እንደማይሆን ደግሞ ይሄ እርግጠኛ ነው ማለት ነው። እና የዛሬው ቪዲዮአችን ይመስላል። ላይክ አድርጉን፣ ሰብስክራይብ አድርጉን። አስተማሪ ነገር ካለ ጠይቁን፣ መልስላችኋለን። ስለ ሲሚንቶ ስለ አሸዋ ስለ እንጨትም እየመጣ ነው። እንጨት ማስወረድ ከፈለጋችሁ ጠይቃለሁኝ አለ ያለው ነገር። አሸዋም 90 ሺህ ብር ነው። አንድ ባጁ ሲሚንቶ ማን ነው? ቆርቆሮ አሸዋ ማን ነው? ድንጋይም 90 ሺህ ብር ነው። ጠይቅልኝ ያላችሁኝ ጠይቅላችኋለሁ። በተለይ አሁን ላይ ቤት መስራት ትንሽ ከባድ ነው ማለት ነው። እኔ ምን እንደኔ ብሩን አጠራሙ ማለት ብሩን አጠራሙ ተሰራ ቤት መስራት መግዛት ይሻል ይመስለኛል። እንደው በአሁን ሰዓት ማለት ነው ቤት መስራት በጣም ከባድ ነው እላችኋለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። እንወዳችኋለን። አለ ሀገራችን ሰላም ያርግልን። ዛሬ ምርጫ ነበር እንግዲህ
ማን እንደተመረጠ አልታወቀም። እኛ ቤትም አልወጣም። በነገራችን ላይ ትንሽ ያስፈራ ነበረ ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን፣ እንመልስላችኋለን። ስለምታበረታቱ እናመሰግናለን። ሰላም ለእናት ሀገራችን ኢትዮጵያ እያልን ተሰናበትናችሁ። ባይ ባይ።